በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አኮቴት ለእግዚአብሔር ሰዋሪ ወከዳኒ ነባቢ ወካሊ ሕያው ወመዋኢ ዘአንቃ አልባቢን ሀበ ዝክር ወመራ ልሳናቲነ ሀበ አኮቴቱ ወስብሐቲሁ ንሴብሖ። ባህሬውን በባህሬው ለሚሰውር በመምህራን ላይ አድሮ ምስጢርን ለሚናገር ምስጢርን ለሚገልጥ ሕሊናትን ሁሉ ድል ለሚነሳ እሱን ወደ ማሰብ አንደበታችን ላነቃቃ ጌትነቱን ወደ ማመስገን መርቶ ላደረሰን ለልዑል እግዚአብሔር ምስጋና ይሁን። ከሃይማኖት ምስጢር በባህሪው አንድነቱን በአካል በገጽ ሦስትነቱን አድራጊ ሕልውናውን ስለገለጸልን ፍጹም ምስጋና እናመሰግናለን። ወውሃቦሙ ለአርዳኢሁ ወይቤሎሙ ንስኡ ብልዑ ዝውእቱ ሥጋዬ። የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ የምናገኘው ኃይለ ቃል ነው። ይህን ኃይለ ቃል በወንጌሉ ክታብ ያሰፈረልን ታላቁ ወንጌላዊው ቅዱስ ማቴዎስ ነው። እናት አባቱ ያወጡለት ስም ሌዊ ይባላል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጠራው በኋላ ያወጣለት ስሙ ማቴዎስ ይባላል። ማቴዎስ ማለት ህሩይ መጸባሃን ማለት ነው። ከረቀራጭነት የተጠራ ማለት ነው። የዚህ ትምህርት ዋነኛ ዓላማ የፋሲካው በግ ምሳሌ ምስጢር የምንረዳበት ሲሆን ፋሲካችን ምን ማድረግ እንደሚገባን የምናውቅበት ትምህርት ነው። የሐዲስ ኪዳን ውል ስምምነት የተደረገበት ሰው ሁሉ የሚድንበት ምስጢር የተሰጠበት ቀን ነው። ይህ የምስጢር ቀን ይባላል። ነገ በመልዕልተ መስቀል የሚሰዋው ሥጋዬ ይህ ነው። ይህ ሳምንት ነፃነታችን የታወጀበት ቀን፣ የሰው ልጅ ሁሉ የጌታን ሥጋና ደም ተቀብሎ መንግሥተ ሰማይን የሚወርስበት መንገድ የተገለጠበት ቀን ነው። ይህ ሳምንት ሰሞነ ሕማማት ይባላል። ቃሉም ሐመ ታመመ ከሚለው ግዕዝ ግስ የመጣ ሲሆን ትርጉሙ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ መከራ መቀበል የሚታወስበት ሳምንት ነው። ይህ በሌሎቹ ቤተ ክርስቲያን አገላለጽ በላቲን ቋንቋ ሀብዶማስ ሳንኪታ ይሉታል፣ በግሪክ ቋንቋ ሃጊያ ኪማግሌ ይሉታል። ታላቅ ሳምንት በመባል ይታወቃል። እንግዲህ ሰሞነ ሕማማት ጌታችን ወደዚህ ዓለም መምጣት በፊት አስቀድሞ ያሉ ነፍሳት ሲኦል 5500 ዘመን በመከራ በፍዳ በኩነኔ መኖራቸውን የምናስታውስበት ዘመነ ብሉይ የሚታሰብበት ጊዜ ነው። ነቢዩ ኢሳይያስ ነቢይ ነሣ ደዌነ ወጾረ ሕማመነ፣ በእውነት ስለ ሁላችን መከራ ተቀበለ፣ ስለ ሁላችን ታመመ፣ ስለ ሁላችን ተመታ፣ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው በማለት ሊቁ ኢሳይያስ በዘመነ ሐዲስ የሚፈጸው ምስጢር ነግሮናል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የድኅነታችን ተግሣጽ በእርሱ ላይ ነበር፣ በእርሱ ቁስል እኛ ተፈወስን። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 4 ላይ የምናገኘው ኃይለ ቃል ነው። በአጭር ቁመት በጠባብ ደረት ተወስኖ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መወሰን የማይገባው በዚህ ዓለም መታየት የማይገባው ዓለምን የሚወስን ዓለምን የሚመግብ ዓለምን የሚገዛ በአጭር ቁመት በጠባብ ደረት ተወስኖ የሰው ልጆችን በደል ለማፋቅ የሰው ልጆችን በደል ለማስወገድ ኃጢአትን ከነሰንኮፉ ለማስወገድ መገለጡን
የምንናገርበት የምናስታውስበት ዕለትና ጊዜ ነው ማለት ነው። እንግዲህ በዚህ ሳምንት እያንዳንዳችን እያንዳንዱ ዕለት ቅድስት ቤተ ክርስቲያን በመገኘት መጽሐፍትን በማንበብ በዕለቱ የሚነገረውን ቅዱስ ወንጌል በመስማት የእግዚአብሔርን ወልድ የተቀበለልንን ግርፋትና መከራ ሁሉ የምናስብበት ሳምንት ነው። የመጀመሪያው ዕለት ብንመለከት ዕለተ ሰኑይ ሰኞ በለስ የተረገመበት ዕለት ነው። ኃጢአት ከሰው ልጆች ያራቀበት፣ ኃጢአትን ከነሰንኮፉ ያስወገደበት ዕለት ነው። በበለስ የተሰየመ ኃጢአት ነው። ሁለተኛ ቀን ዕለተ ሰሉስ ማክሰኞ ነው። ለሰው ልጆች ስልጣን የሰጠበት ቀን። ዕለተ ረቡዕ ምክረ አይሁድ ይባላል። ምክረ ሞቱ የተፈጸመበት ዕለት ይባላል። እንግዲህ ዛሬ ዕለተ ሐሙስ በቤተ ክርስቲያናችን የተለያዩ ስያሜዎች ያሉት ሲሆን በርካታ ድርጊቶች፣ በርካታ ምስጢራት የተፈጸሙበት ዕለት ነው። ይህ ዕለተ ሐሙስ ጸሎተ ሐሙስ ይባላል። የዓለም መድኃኒት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በጸሎት መትጋት እንደሚገባን በተግባር የገለጠበት ያስተማረበት ዕለት ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 36 ላይ እናገኘዋለን። በጌቴሴማኒ በአትክልት ስፍራ ሦስቱን ባለሟሎቹን ማለትም ጴጥሮስን፣ ዮሐንስን፣ ያዕቆብን አስከትሎ ጸሎት ያደረገበት ዕለት ነው። ይህ ሁለተኛ የነጻነት ሐሙስ ይባላል። ለኃጢአት ለዲያብሎስ ባሪያ ሆኖ መኖር መብቃቱን የሰው ልጆች ያጣውን ክብር መልሶ በጌታ ፍቃድ ማግኘታችንን የተረጋገጠበት ዕለትና ሰዓት ነው። ጌታችን ሲያስተምር ከእንግዲህ ወዲህ ባሮቼ አላላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና ወዳጆቼ እላችኋለሁ፣ ወዳጆቼ ብያችኋለሁ በማለት በዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ እንደተገለጸው ከባርነት ነፃ የወጣንበት ቀን፣ ነፃነታችን የታወጀበት ቀን፣ ሰላማችን የተረጋገጠበት ቀን፣ ፍቅረ እግዚአብሔር የተገለጠበት ቀን ዕለት ነው ማለት ነው። ሦስተኛ የሐዲስ ኪዳን ሐሙስ በመባል ይታወቃል። መስዋዕት ኦሪት በእንስሳት ደም የሚቀርበው መስዋዕት ማብቃቱን ገልጦ ያስተማረበት፣ ለዓለም ድነት ራሱን የተወደደ መስዋዕት አድርጎ የገለጠበት ዕለት ነው። ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን የሐዲስ ኪዳን ስርዓት ነው። በሉቃስ ወንጌል ምዕራፍ 22 ቁጥር 20 ላይ የምናገኘው ኃይለ ቃል ነው። የሐዲስ ኪዳን ውል ስምምነት የተደረገው በወርቀ ደሙ መገዛታችን የተገዛንበት በመሆኑ ሁላችንም በንስሐ ሕይወት ተመልሰን ዘላለማዊ ቃል ኪዳን የተሰጠበትን ዕለት አስበን የእግዚአብሔርን ክብር ትርግና እናይ ዘንድ ራሳችንን የምናዘጋጅበት፣ በንስሐ የምንወቅስበት፣ ለአማናዊ ሥጋ ወደሙ ራሳችንን የምናበቃበት፣ በንስሐ የምንመለስበት ጊዜና ሰዓት ነው። በአራተኛ ደረጃ ዕለተ ሐሙስ የምስጢር ቀን ይባላል። የቀን ቅዱስ ይባላል። ከሰባቱ ምስጢራተ ቤተ ክርስቲያን አንዱ የሆነው ምስጢረ ቁርባን የተመሰረተበት መድኃኒቱ የተሰጠበት ቀን ይባላል። ይኸውም ፋሲካ ከሚውልባቸው ከሰባቱ ዕለታት በመጀመሪያው ቀን ደቀ መዛሙርቱን ወደ ጌታ ቀርበው በጉን ትበላ ዘንድ በወዴት ልናዘጋጅልህ ትወዳለህ አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በአይቴ ትፈቅድ ናስተዳሉ ለከ ፍሳ ትብላ፣ ፋሲካውን ትበላ ዘንድ ቤት ልናዘጋጅልህ ትወዳለህ አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደፊት ወዳለው ሀገር መንደር ሂዱ፣ ምልክት የያዘ ሰው ታገኛላችሁ። ጌታ ከደቀ መዛሙርቴ ጋር ፋሲካ እበላ ዘንድ ፋሲካውን አደርግ ዘንድ በአንተ ቤት እመጣለሁ እገኛለሁ ብሎ ነገራቸው። በዚህ ጊዜ ሁሩ ዋስተዳሉ ዘንበል ፍሳ፣ ወደፊት ወዳለ ሀገር ሂዱ፣ መምህር ጊዜ ቀርቧል አለ። ከደቀ መዛሙርቱ ጋር ከአንተ ዘንድ ፋሲካውን አደርጋለሁ ይላል በሉት ብሎ ላካቸው። ደቀ መዛሙርቱም ጌታ እንዳዘዛቸው አደረጉ። በጉ የሚደረግበትን በጉ የሚሰዋበትን ካራውን አዘጋጅተው፣ ደሙን የሚቀበሉት ብርት፣ ስጋውን የሚቀቅሉበት ድስት አዘጋጅተው በዘመነ ብሉይ ሲቀርብ የነበረው ቁርባን መስዋዕት
በአዲስ ስርዓት መተካቱን ሲያጠይቅ ነው። ቁርባን ማለት ለፈጣሪ ስለ ኃጢአት ይቅር ባይ የሚቀርብ ስለ ኃጢአት ስለበደሉ ሰዎች ፋንታ የሚቀርብ ስጦታ ነው። የፋሲካው በግ ብዙ ምሳሌዎች አሉት። ይህ ፋሲካ በጊዜው በኦሪት ዘጸአት ምዕራፍ 12 ቁጥር 1 ላይ እንደምናነበው የፋሲካው በግ እስራኤላውያን ከሞተ በኩር የዳኑበት፣ ፍዳ የተወገደበት፣ መስዋዕት የተፈጸመበት ዘመን ነበር። ታላቁ ርዕሰ ነቢያት ሙሴ የፋሲካውን በግ እንዴት አድርገው እንደሚሰዉ ለምእመናን ያስተምር ዘንድ ለእስራኤላውያን ያስረዳ ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያስተማረበት ያስረዳበት ጊዜና ወቅት ነበር ማለት ነው። የፋሲካው በግ ዓመት የሆነው ጠቦት መስዋዕታቸው እንዲሰዉ ታዘው ነበር። ያ ቀንዱ ያልከረከረ ጠቁሩ ያልተንከረደደ ጥፍሩ ያልዘረዘረ በግ እንዲሰዉ ታዘው ነበር። የሚያዝያ ጨረቃ ሰርቅ ባደረገች በ10ኛው ቀን አስራችሁ በ14ኛው ቀን ሰውት አላቸው። ይህ ሁሉ ምሳሌ ነው። በጉ የወልደ እጓለ እመሕያው የክርስቶስ ምሳሌ ነው። 10 ቀን በ10ኛው ቀን ይዛችሁ የሚያዝያ ጨረቃ ሰርቅ ባደረገች በ10ኛው ዋጅታችሁ ማለቱ 10ሩን ሕግጋት ኦሪት አክብራችሁ ፍጹማን ሆናችሁ አንድም 10ቱን የስሜት ሕዋሳት ለእግዚአብሔር አስማርካችሁ በ10ቱ ማዕረገ ጸሎት ደርሳችሁ የእግዚአብሔር መንግሥት ትወርሱ ዘንድ ብቁ ሆናችሁ ልትቀበሉ ይገባል ሲል ነው። በ14ኛው ቀን ሰውት ማለቱ በ4ኛው መቶ ክፍለ ዘመን ጌታ በ4ኛው ዘመን በዘመነ ካህናት ፍጹም ሰው ሆኖ መገለጡን የሚያስረዳ ነው። ስለዚህ የጌታ ምክረ ሞቱ በ10ኛው ተጀምሮ በ14ኛው ቀን ተፈጽሟልና ስትሰውትም 7 ሆናችሁ 10 ሆናችሁ 12 ሆናችሁ ሰውት አላቸው። 7 ሆናችሁ በዕብራውያን ዘንድ 7 ቁጥር ፍጹምነትን ያጠይቃል። ፍጹማን ሆናችሁ ቅዱስ ሥጋ ወደሙ ተቀበሉ ሲል ነው። 10 ማለቱ 10ቱን አፍአዊ ውሳጣዊ የስሜት ሕዋሳት አስገዝታችሁ የእግዚአብሔርን ትድግና ታዩ ዘንድ የእግዚአብሔር ቤተ መቅደስ የሆናችሁን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሳችሁ በንስሐ ራሳችሁን ወቅሳችሁ ልትቀበሉ ይገባል ሲል ነው። ስለዚህ 12 ሆናችሁ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 12ቱን ሐዋርያት መርጧልና ለጊዜው እስራኤላውያን በ12ቱ ነገደ ምሳሌ ሆነው ተመግበውታልና በዘመነ ሐዲስ ክርስቶስ 12ቱን ሐዋርያት መርጧልና 12ቱ ሐዋርያት ሆነው በአዲስ ኪዳን ስርዓት የሚሰራላቸው እንደሆነ የሚያጠይቀን ስለሆነ ነው። ፍጹማን ሆናችሁ ለማለት ተናገረ። ጾሙ ደሙንም መቃኑን ጉበኑን ቀቡት አላቸው። ቸነፈር እንዳያገኛችሁ ደሙ በተቀባበት ሁሉ ደሙ በፈሰሰበት ሁሉ ያ ቀሳፊ መልአክ በተመለከተ ጊዜ እናንተ ትድናላችሁ። ለእስራኤላውያን ግን የበኩር የሆነውን ሁሉ ከእንስሳት ወስዳለሁ አለ። በዚህ ጊዜ ስትበሉትም እየተቻኮላችሁ ብሉ አለ። ዝግኑን ቅቅሉን አትብሉ አላቸው። ለምን እንዲህ አላቸው ቢሉ ዝግኑን ቅቅሉን አትብሉ ማለቱ ሙስና መቃብር አገኘው በርሶ ቀርቷል ማለት አትበሉ ሲል ነው። ብርንዶውን አትብሉ አለ። ደም ካለ ነፍስ አይለይምና ነፍስ ያልተለየው ሥጋ ወደሙ እንቀበላለን አትበሉ። ነፍስ የተለየው መለኮት የተዋሃደው ቅዱስ ሥጋ ወደሙ እንቀበላለን በሉ ሲል ነው። አታሳድሩት አለ። ካሳ ሳይፈጸም አላደረምና አንድም መካነ መስቀሉ ለመካነ መቃብሩ ቅርብ ነው። ፍጻሜው ዛሬ መስዋዕቱ ከተሰዋበት ቦታ ወደ ሌላ ቦታ ወስዶ መሰዋት እንደማይገባ ሲያጠይቅ ነው። የበላችሁትን በልታችሁ የተረፋችሁትን በእሳት አቃጥሉት አለ። የተቻላችሁትን ያህል መንፈስ ቅዱስ ምስጢር የገለጠላችሁን ያህል መርምሩ ሲል ነው። ያልተቻላችሁን መንፈስ ቅዱስ ያውቃል በሉ ሲል ነው። ስለዚህ ዝናር ታጥቃችሁ አለ። ንጽሕናን ይዛችሁ በንጽሕና ተመላልሳችሁ እየተቻኮላችሁ ብሉ አለ። ለጊዜው መንገደኞች ናቸውና እስራኤላውያን፣ ፍጻሜው ግን ሞት አለብን እያላችሁ የክርስቶስን መከራ ሞት እያሰባችሁ ብሉ ሲል ነው። አጥንቱን አትስበሩ አለ። ለጊዜው እስራኤላውያን በእውነት ግብፃውያን በሞተ በኩር ሲጎዱ እስራኤላውያን ላለመጎዳታቸው
መከራ ላለማግኘቱ ምሳሌ ነው። አንድም ክርስቶስ በሁለት ወንበዴዎች መሃል ተሰቅሏልና የፋታዊ ዘጋምና የፋታዊ ዘየማን አጥንታቸውን ሲሰብሩ የክርስቶስን አጥንት ላለመንካታቸው ላለመስበራቸው ምሳሌ ነው። ነገር ግን ሚስጥሩ እንዲህ ነው። አዎ አጥንት የሚሰብር ንግግር አታደርጉ። ለወቱ ስብሐት ክብር ምስጋና ይግባውና እንደ አርዮስ ወልድ ፍጡር በመለኮቱ እንዳለው አትበሉ ሲል ነው። ወእንዘ ይበሉ ነሣ ኅብስተ እግዚእነ ኢየሱስ ባረከ። አዎ ጌታም ዳቦውን አንስቶ ይዞ ባረከ። እንዘ ቡሩክ ውእቱ አዎ አመሰገነ፣ አጠቃቀነ፣ 13 አደረገ። በእውነት እኔን አብነት አድርጋችሁ እናንተም እንዲህ በሉ ለማለት ኅብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንዲሆን ወደ እግዚአብሔር አመልክቱ ሲል ነው። አዎ በማስተማር ዘመኑ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ምስጢረ ቁርባንን በሁለት መልክ መስርቶታል። የመጀመሪያው በማስተማር ነው። በማስተማር መሰረተው ሥጋዬን የበላ ደሜን የጠጣ ዘላለማዊ ሕይወት አለው። የዮሐንስ ወንጌል ምዕራፍ 5 ቁጥር 5 ላይ ሥጋዬን ያልበላ ደሜን ያልጠጣ ግን ዘላለማዊ ሕይወት የለውም። ቀድመን በመብላት እንደሞትን ሁሉ አሁን ደግሞ ሥጋውን በልተን ደሙን ጠጥተን ዘላለማዊ መንግሥቱን እንወርስ ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመብላት የወደቅነው ሰውነታችን በመብላት ይታደስ ዘንድ የአዲስ ኪዳን ስምምነት አደረገልን ማለት ነው። አዎ ደሙንም አንስቶ ይህ ነገ በመልዕልተ መስቀል የሚቆረሰው ሥጋዬ ነው፣ ይህ በመልዕልተ መስቀል የሚፈሰው ደሜ ነው፣ የዘላለም ሕይወት የሚሆን በመልዕልተ መስቀል የሚቆረሰው ሥጋዬ በመልዕልተ መስቀል የሚፈሰው ደሜ ነው፣ እንኩ ብሎ ጠጡ ብሎ ሰጠ። በተግባር ዝውቱ ሥጋዬ ነገ በመልዕልተ መስቀል የሚሰዋው ሥጋዬ ይህ ነው አለ። ጽዋውን አንስቶ ዝውቱ ደሜ በአዲስ ሥርዓት አዎ ዘይትካው በእንተ ብዙሃን ለእርገተ ኃጢአት ስለ ብዙዎች የሚፈስ የአዲስ ሥርዓት የሚሆን ደሜ ይህ ነው ብሎ ሰጣቸው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በዕለተ ሐሙስ በምሽት ሰዓት ልብ በሉ አደግድጎ 12ቱን ሐዋርያት መርጦ ልብ በሉ አስቀድሞ በውሃ አነጻቸው፣ በውሃ አጠባቸው። በዚህ ጊዜ ርዕሰ ሐዋርያት የሆነው ቅዱስ ጴጥሮስ ልታጥበኝ አይገባም አለው። በዚህ ጊዜ ጌታችን ከኔ ጋር ኅብረት የለህም አለው። ከኔ ዘንድ አዎ ኅብረት እድል ፋንታ እንዲኖርህ በመንግሥተ ሰማይ ከኔ ዘንድ ትኖር ዘንድ ይገባህ ዘንድ ላጥብ ይገባል አለው። እንግዲውስ ሁለመናዬን እጠበኝ አለው። ሁለመናህ ንጹሕ ነው ብሎ እጁና እግራቸውን አጠባቸው። ይህ ለሐዋርያት ጥምቀታቸው ሆኗቸዋል ማለት ነው። ሐዋርያት በአዲስ ኪዳን የተጠመቁት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሐሙስ በመሰረተው ስርዓት ነው። ስለዚህ 13 ቦታ ስለምን አደረገ ቢሉ በጌዲዮን ልማድ ጌዲዮን 13 ቦታ አድርጎ ሰውቶ ነበርና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያውቁት ስርዓት ሰውቶ አዎ መግቧቸዋል። የሚቀበሉትም 12 ሐዋርያትና ጌታ ስለሆነ 13 ቦታ አድርጎታል። እነሱስ ከኃጢአት እንዲነጹ ከበደል እንዲነጹ በደላቸው እንዲወገድ ይበሉታል፣ ይጠጡታል። እሱ ስለምን እንዲያደረገ ቢሉ ባለመድኃኒት መድኃኒትነቱ ፍቱን ይሆን ዘንድ መድኃኒትነቱ ያረጋግጥ ዘንድ ተቀብሎ ተቀበሉ አላቸው። አዎ አይሁድ እንዲህ የሚል ጥያቄ ጠይቀውት ነበርና እንዴት የሰው ልጅ ሥጋ ይበላል ብለው ስለነበረ ሥጋዬን ያልበላ ደሜን ያልጠጣ ዘላለማዊ ሕይወት የለውም ብሏቸው ስለነበር የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን በልተው ክቡር ደሙን ጠጥተው መንግሥተ ሰማይ ለመውረስ ራሳቸውን ዝግጁ ማድረግ እንደሚገባ ሲያጠይቅ ነው። እንግዲህ በአዲስ ኪዳን ጌታችን ኢየሱስ ክርስቶስ ቃል ኪዳን የፈጸመበት ቅዱስ ሥጋ ወደሙ ነው። ስለዚህ መስራቹ ባለቤቱ ክርስቶስ ነው። በዕለተ ሐሙስ የተሰጠን ወእንዘ ይበሉ ነሣ ኅብስተ አዎ በዕለተ ሐሙስ ወእንዘ ይበሉ ነሣ ኅብስተ እግዚኦ ኢየሱስም ባረከ። ሲበሉም ኢየሱስ እንዲህ አላቸው። ክርስቶስ ኅብስቱን ማለት እንጀራውን አንስቶ ባረከ፣ ቆረሰ፣ ገመሰ፣ አጠቃቀነ፣ አመሰገነ። አንቃዕደው እምሰማይ ወደ ሰማይ አንገቱን ቀና አድርጎ አመሰገነ። እናንተም እኔን አብነት አድርጋችሁ
ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር ይሆንላችሁ ዘንድ እንዲህ ብላችሁ አመስግኑ ለማለት እንጀራውን አንስቶ በመጀመሪያ ይዞ አመሰገነ፣ ባረከ። ስለዚህ ይህን ስርዓት አድርገን ዛሬ በቅዳሴ ስርዓት አመስግነን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዘላለማዊ መንግሥቱን መውረስ እንደሚገባን ሲያጠይቅ ነው። ወነሳ ጽዋኒ ወአኮተ፣ ጽዋውንም ይዞ አከበረ፣ ለወጠ፣ ትኩስ ደም አደረገ። ወውሃቦሙ እንዘ ይብል ሰትየ እምኔሁ ኩልክሙ ዝውእቱ ደሜ በሐዲስ ስርዓት ዘይትካው በእንተ ብዙኃን ለእድገት ኃጢአት። የሐዲስ ስርዓት የሚሆን ነገ በመልተ መስቀል የሚሰዋ የሚፈስ ቅዱስ ደሜ ይህ ነው፣ እንካችሁ ይህንን ብሉ፣ እንካችሁ ይህንን ጠጡ ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሰጠን ማለት ነው። በአማን ደምከ ዝንቱ ዘተክወ በእንተ ኃጢአት፣ በእውነት የእኛን ኃጢአት ለማስተስረይ የፈሰሰ የእኛን በደል ለማስወገድ የተገለጠ የጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ በእውነት ሥጋ ክቡር ነው፣ ደምህም ቅዱስ ነው እያል እናመሰግነዋለን። ስለዚህ ሁልጊዜ በኪዳን ቅዳሴያችን ላይ ወመጦ ለአርዳኢሁ ነጊሮ እንዘ ይብል ንሱ ብሉ ዝህብስት ሥጋዬ ውቱ ለዘበእንቲአክሙ ይትፌተት ለህድገተ ኃጢአት። አዎ የኃጢአት መስተስሪያ ሊሆን ኃጢአት የሚያስወግድ ነገ በመልተ መስቀል የሚፈተት ሥጋዬ ይህ ነው በማለት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጠን ስርዓት ነው ማለት ነው። ስለዚህ በንስሐ ሕይወት ተመልሰን ራሳችንን መክረን ራሳችንን ወቅሰን ከአባታችን ጋር ተገናኝተን ልንቀበለው የሚገባ ክቡር ምስጢር ነው። እንግዲህ 13 ቦታ ስለምን አደረገው ቢሉ ነገ በመልተ መስቀል 13ቱን ጽዋቶ መከራ እቀበላለሁ ሲል ነው። የመጀመሪያ አክሊለ ሦክ ደፉበት፣ የሾህ አክሊል የገባ ጉንጉን ደፉበት፣ ራሱን መቱት፣ ፊቱን ጸፉት፣ ምራቅ ተፉበት፣ ሐሞት አጠጡት፣ የኋሊት አሰሩት፣ ጀርቦቹን ገረፉት። በአምስቱ ቅንዋት ሳዶር፣ አላዶር፣ ዳናት፣ ሮዳስ በሚባሉ በአምስቱ ቅንዋት ቸነከሩት። ይህ ሁሉ ችንካር ለማይሆን ሥጋውን ቆረሰ፣ ደሙን አፈሰሰ። ይህ ሁሉ የሆነው ለእኔና ለእናንተ ነው። ስለዚህ ጌታችን አምላካችን ይህን ሁሉ ያደረግሁላችሁን አስተዋላችሁ አላቸው። ዛሬ ማስተዋል ያስፈልጋል። ጌታችን ትሕትናን አስተምሮናል፣ ዝቅ ማለት አስተምሮናል። ዛሬ በቤተ ክርስቲያናችን ስርዓት በዕለት ሐሙስ ሊቃነ ጳጳሳት ዝቅ ብለው የካህናትን የምእመናንን እግር ያጥባሉ። መምህራችን ክርስቶስ አብነት በማድረግ እንዲሁ እርሱ ትሑት እንደሆነ ትሕትናን ገንዘብ እናደርግ ዘንድ ፍቅር እንደሆነ ፍቅርን ገንዘብ እናደርግ ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረን ማለት ነው። ደም ክቡር ዘበአማን ዝውእቱ ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ፣ በእውነት ንጹሕ ክቡር የሚሆን እውነተኛ የክርስቶስ ቅዱስ ደም ይህ ነው። ዘይትዋሃብ ለሕይወት ወለመድኃኒት ወለስርየተ ኃጢአት። ኃጢአት የሚወገድበት ኃጢአት የሚሰረይበት አምነው ለሚቀበሉት ሰዎች የኃጢአት ማስተስሪያ መድኃኒተ ሥጋ መድኃኒተ ነፍስ የሚሆን ለሁላችን የተሰጠ የክርስቶስ ቅዱስ ሥጋና ደም ነው ማለት ነው። ስለዚህ በዚህ ጊዜ ሁላችንም ራሳችን ማየት ራሳችን መውቀስ ያስፈልገናል። ቅዱስ ሥጋው በመብል በመጠጥ ለምን ሆነ ቢሉ መብል መጠጥ ከሰውነት ይዋሃዳል፣ እንደተዋሃደን ለማጠየቅ ነው። አንድም መብል መጠጥ ያፋቅራል፣ እንዳፈቀረን ለማጠየቅ ነው። ስለምን በወይንና በስንዴ ያደረገው ቢሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የወይን ዘለላ እና እንዲሁም ስንዴ ይመገብ ስለነበረ ማለት ነው። ስንዴ ትኩስ ሰውነትን ሥጋን ይመስላል፣ በሚመስል ነገር ሰጠን። ወይን ትኩስ ደምን ይመስላል፣ በሚመስል ነገር ሰጠንን። ይሁም ትንቢት ስላለው ነው። እንፍሬ ስርናይ ወቅብ በዛ ቀዳሚወቱ ለሰብ እክል ወማይ ወይነ ወስራይ ለዘኢይሰቲ ወይነ ምንትኑ ሕይወቱ። ይህንን መልከ ጼዴቅ ካህኑ በስንዴ በወይን ያስታኩት ያመሰግን ነበር። ጌታችንም ሲመገበው የኖረው ስንዴና ወይን ስለነበር በለመድነው ሥርዓት ሰጠን ማለት ነው። ስለዚህ ፋሲካችን ክርስቶስ ነው። ስለ ሁላችን መከራ የተቀበለ ክርስቶስ ነው። ስለ ሁላችን ደዌያችን የተሸከመ ክርስቶስ ነው። የሁላችን ደዌ ያስወገደ ክርስቶስ ነው። ያለ በደሉ የተገረፈ ክርስቶስ ነው። ያለ በደሉ መከራ የተቀበለ ክርስቶስ ነው። ስለ ሁላችን የሞተ ክርስቶስ ነው። በአማን ደምከ ዝንቱ ዘተክእወ በእንተ ኃጢአት፣ በእውነት የእኛን ኃጢአት ለማስተስረይ የፈሰሰ አማናዊ ደምህ ነው። ይህ
የእኛን ኃጢአት ለማስተስረይ የፈሰሰ በእውነት የከበረ ደምህ ነው፣ ቅዱስ ሥጋህ ነው እያል አምነን እንቀበለዋለን ማለት ነው። ነአምን ወንተአመን በነፍስ በሥጋ ለዘላለም የተሰጠ በሥጋ በነፍስ ፈጽመን እንመን፣ ንስሐ ንግባ፣ ሁላችን እንቀበለው ዘንድ የሚገባ ሥርዓት ስለሆነ ዝ ሥጋዬ ዘበላ ሥጋዬ ወሰቴ ደሜ በሕይወቴ ሥጋዬን የበላ ደሜን የጠጣ ዘላለማዊ ሕይወት አለው። ቅዱስ ሥጋውን የምንቀበልበት ዋነኛው ምስጢር ዘላለማዊ ሕይወት ለማግኘት ነው። አዎ ምስጢረ ቁርባን ከአምስቱ አዕማደ ምስጢር አንዱ ሲሆን አምነው ንስሐ ገብተው ራሳቸውን ወደ እግዚአብሔር አስማርከው ራሳቸውን በንስሐ ተመልሰው የሚቀበሉት ሱታፊ ሕይወት የሚያገኙበት አዎ የእግዚአብሔር ልጆች መሆናቸው ዘላለማዊ ሕይወት ማግኘታቸው የሚረጋገጥበት ሱታፊ ሕይወት የሚገኝበት ምስጢር ነው። እስመ ህብስቱ ለእግዚአብሔር ውእቱ ዘወረደ እምሰማይ ይህ የእግዚአብሔር ህብስቱ ከሰማይ የወረደ ነው አለው። ወይሁ ሕይወተ ዘላለም የዘላለም ሕይወትን የሚሰጥ ዘላለማዊ ሕይወትን የሚያድል ኃጢአትን የሚያስወግድ እውነተኛ መብል ነው፣ እውነተኛ መጠጥ ነው። ከዚህ ነስቶ ንስሐ ገብቶ ራሱን ወቅሶ ለሚቀበለው ሁሉ የእግዚአብሔር ልጅ መሆኑ የሚረጋገጥበት የእግዚአብሔር ቤተ መቅደስ መሆናችን የምንታተምበት ስለሆነ ጌታችን አምላካችን ነገ በመልዕልተ መስቀል የሚቆረሰው ሥጋዬ ነው፣ ነገ በመልዕልተ መስቀል የሚፈሰው ደሜ ነው በማለት ሥጋውን ቆርሶ ደሙን አፍሶ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም የምንድንበትን ምስጢር ሰጠን ማለት ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በንስሐ ሕይወት ተመላልሰን ራሳችንን ወቅሰን የክቡር ደሙን ጠጥተን ቅዱስ ሥጋውን በልተን ዘላለማዊ መንግሥቱን ለመውረስ የበቃን የነቃን ያደርገን ዘንድ የእሱ መልካም ፍቃድ ይሁንልን። እናታችን እመቤታችን ቅድስት ማርያም አማላጅነቷ ተራዳይነቷ አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይትአኮት ይሰባሕ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ይቆየን።